ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም እጅግ በጣም ጠቃሚ ሁለት መረጃዎችን ይዤላችኋለሁ። ሁለቱንም በጥልቀት እንድትከታተሉ ትፈልጋለሁኝ። የመጀመሪያው ነገር እንግዲህ ሰሞኑን የተመለከትነው በየቦታው እየተወራ ያለ እኛም ከቨሬጅ ልሰጠው ሞክሬያለሁ፣ ግን ብዙዎቻችሁ የተመለከታችሁት አልመሰለኝም። በኢራን የተከሰተው የዘመን ፍጻሜ ምልክት ነው። የደም የለበሰ ዝናብ ማለት ነው። ብለዲ ዋተር ነው የሚለው፣ ብለዲ ሬን የሚለው ማለት ነውና ያንን በደንብ ተመልከቱት፣ እዩት። ሰሞኑን እየሆነ ያለው ነገር እሱን ጠቅስላችሁና ከዛ በዚህ 2025 ዓመተ ምህረት የምታስታውሱ ከሆነ በገሊላ ባህር በእስራኤልም ተመሳሳይ የደም ውሃ እስራኤል ወንዙ ወደ ደምነት የተቀየረበትን ምልክት አይተናል። እነዚህ ሁለት ምልክቶች በጣም ወሳኝ ናቸው። እነዚህ ሀገራት በቅርቡ እንግዲህ ጦርነት በዚህ 2025 ላይ ከባድ ጦርነት ሲያደርጉ የነበረው ነገር ነው የነበረበት ማለት ነው። ይሄ ጦርነት ከቆመ በኋላ ያሉት እነዚህ ምልክቶች ወይም ደግሞ በዚህ ጦርነት ጋር ተያይዞ የታዩት እነዚህ ምልክቶች ቀጣይ ለዓለማችን ምን የሚነግረን ነገር አለ? አንደኛውን እሱን አሳያቸዋለሁ። ሁለተኛ ነገር ደግሞ በተለይ በ2026 እና 27 ሊመጣ ላለው ነገር ምልክት ናቸው እነዚህ እና እሱን በደንብ አድርጌ በዚህ አስረዳቸዋለሁ። ሁለተኛ እዛ ውስጥ ተያይዞ ደግሞ ከኢራኑ የደም ዝናብ እና ወንዙን ወደ ደም ነው የቀየረው እና ይሄንን ተመልክቶ በሳይንስ እየተነገረው ያለው ትንተና ላይ በጣም አደገኛ ቅጥፈት ገብቶበታል ተብሎ እየተነገረ ይገኛል። ሳይንስ ይሄ ነገር የመጣው እንዲህ ነው ብሎ ለማሳመን የሞከረበት መንገድ ላይ ቅጥፈት የተሞላበት ነገር እንዳለ የእስራኤል ሚዲያዎች እያጋለጡ ይገኛሉ። ይሄን በተመለከተ ያለው ፋክት ምንድነው? በግልጽ ልናየው ይገባናል። እኛ የሚጠቅመን ከዘመኑ ፍጻሜ ያለውን አይነት እይታ ስለሆነ እነዚህን አሰናስኜ በደንብ አድርጌ ሁለተኛው ፕሮግራሜ እሱ ነው የሚሆነው። ልብ ኖሯችሁ ራሳችሁ ማዳመጥ ከፈለጋችሁ ይሄንን ፕሮግራም ቀጥላችሁ እንድታዳምጡት እጋብዛችኋለሁ። በሁለተኛ ደረጃና አሁን ቀጥዬ የመጀመሪያ ማሳያችሁ የዳይቨርሲቲ ቪዛን ተመልክቶ ወይም ዲቪ የሚባለውን ጉዳይ ተመልክቶ እንግዲህ በጣም በርካታ ኢትዮጵያውያን ወንድም እህቶቻችን በዲቪ አማካኝነት አሜሪካን ነው ያሉት። በጣም ብዙ ሰዎች በህይወቴ ዲቪ የሚባል ነገር ሞክረው ከማያውቁ ሰዎች መካከል አንዱ ነኝ። አክቹሊ እኔ ብዙ ከኢትዮጵያ ውጪ የመኖር ኢንትረስት የለኝም እና ይመጣል፣ ኦፖርቹኒቲው እየተተለተለ ይመጣል። ግን ነው ሀገሬን እዚህ እግዚአብሔር እዚህ ያመጣኝ ምክንያት ስላለ ህዝቤን አገልግዬ እንድሞት ከሆነ ህዝቤን የኢትዮጵያን ህዝብ አገልግዬም እንድሄድ ከሆነ ሌላ ሀገር አላገለግልም። ለምን? እግዚአብሔር ትክክል የሆነው ምክንያት አለው። እዚህ እንድኖር እዚህ ነው ያመጣኝ። ስለዚህ እግዚአብሔር ደግሞ ልክ አምላክ ነው፣ ትክክለኛ አምላክ ነው። እኔን እዚህ በማምጣት ውስጥ ያስበው እቅድ አለ። ስለዚህ በእኔ አማካኝነት ኢትዮጵያ ውስጥ የሚፈጽመው ነገር ይሰራል ብዬ ስለማምን የትም ሀገር ላይ የመኖርም ምንም አይነት እቅድ የለኝም። ለምን? እግዚአብሔር እውነትና ትክክለኛ አምላክ ነው ማለት እኔን እዚህ በማምጣቱ ትክክል ያደረገው ነገር ያቀዋል። እግዚአብሔር እውነተኛ አምላክ ነው። ስለዚህ ትክክለኛውን እኔ የመጣሁበትን ሪዝን እዚህ ሀገር መፈጸም ፈልጋለሁ። የስ ሌላም ሀገር ሆኖ ወደ ምድር የመጣበትን ፐርፐዝ የሚፈጽም ሰው አለ። እሱ እንደ ሰውየው እንደ ራሱ ፍላጎት ነው። እኔ ግን ለኢትዮጵያ በጣም አስፈልጋታለሁ፣ ለትውልዱ አስፈልጋለሁ ብዬ አምናለሁ። እግዚአብሔር እዚች ሀገር ላይ የቤት ስራ ሰጥቶኛል ብዬ ስለማምን ብዙ ሀገር የመኖር ፍላጎት የለኝም እና አሁንም አሜሪካን ሀገር በጣም ብዙ ግብዣዎች አሉ። ምን አለ ብዙም አይደንቀኝም። አንድ ሳምንት ከሀገሬ መለየት አልችልም፣ በቃ አልችልም። እኔ ውጭ ሀገር ኖሬ አይቼዋለሁ፣ የፈረንሳይ ሀገር ኖሬ አይቼዋለሁ። ነገር ግን በቃ ህይወቴ ሀገሬን በጣም ይወዳት ልቤ ነፍሴ ያለችው ኢትዮጵያ ውስጥ እግዚአብሔር ለምን እዚህ ሀገር ላይ በሪዝን እንዳመጣኝ እሱ እግዚአብሔር የኔ ጌታ ኢየሱስ አዋቂ ነው። ስለዚህ ሁሉ ጊዜ ማደርገው ጸልያለሁ፣ ሀገሬ ሰላም እንድትሆንልኝ፣ እንድትረጋጋልኝ፣ ነገሮች እንዲሰክኑልኝ ጸልያለሁ። ስለዚህ ይሄም ሆኖ ግን በዲቪ ቪዛ አማካኝነት በዲቪ ሎተሪ አማካኝነት ከኢትዮጵያ ውጪ በጣም ብዙ በርካታ አሜሪካ
ብዙ ኢትዮጵያውያን ወንድሞቻችንን ደግፋ ይዛልናለች። በዚህም የተነሳ እንግዲህ በጣም ብዙዎቹ ቤተሰቦቻቸውን ይደግፋሉ። እነሱ ደግሞ የሄዱበት ሪዝን የሚባረኩበት ሪዝን አላቸው። እሱ ደግሞ ሌላ ነው። ስለዚህ ሰው ሁሉ እንደመጣበት ነው። ነገር ግን ይሄን በማድረጋቸው በጣም ትልቅ ነገር ነው የአሜሪካ መንግስት ይሄን አድርጎ በመቆየቱ። ነገር ግን አሁን የትራምፕ መንግስት ስለ ዳይቨርሲቲ ቪዛ በጣም አስደንጋጭ መረጃ ነግረዋል። ይሄን በተመለከተ በደንብ አድርጌ ላሳያችሁ። አብራችሁን ቆዩ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ እየተነገረ ባለው ዜና ላይ መሰረት አድርገን ስንመለከት የዳይቨርሲቲ ቪዛን ወይም ዲቪን ተመልክቶ ለጊዜው ሰስፔንድድ መሆኑን ወይም እንዲቆይ መደረጉንና ሙሉ ለሙሉ ቆሟል አልቆም ገና የታወቀ ነገር የለም። ነገር ግን ለጊዜው እንዲቆም መደረጉ ተሰምቷል። እንግዲህ ውድ ቤተሰቦቼ ይሄ ጉዳይን ለመወሰን ያስቻላቸው ሰሞኑን እንደሰማችሁት በዜና ላይም እንደተነገረው በብራውን ዩኒቨርሲቲ የደረገ ሹቲንግ ነበረ። ያው ሰዎችን የተገደሉበት ሞመንት ነበረ። የዛሬ ሳምንት በዲሴምበር 13 2025 ግድያው ተፈጽሞ እንደነበረ ይታወቃል። በዚህ ግድያም እንግዲህ እንደሚታወቀው 4 ሰዎች እንደሞቱ በተለይ በጣም ታዋቂ የሚባሉ እንደ ኑኖ የሚባሉ ሰው ኑኖ ፊሊፔ የሚባሉ የፖርቹጊዝ ፕላዝማ ፊዚስት ነበሩ። በጣም ታዋቂ ፊዚስት ተመራማሪ ነበሩ። እሳቸውን መሞት ጨምሮ ሌሎችንም የተገደሉ ሰዎች እንደነበሩበት ይታወቃል። በተለይ በማሳቹሴት ውስጥ በጣም ታዋቂ የሚባሉ ሰዎች እዚህ ውስጥ ነበሩበት፣ ተገድለዋል እና 4 ሰዎች ተገድለዋል፣ 9 ሰዎች ቆስለዋል። ይሄ ነገር በጣም በሚያስደንቅ ደረጃ እየተነገረ የነበረው እና ይሄ ገዳይ ግልጽ የሆነ አላማው ምን እንደሆነ እስካሁን ሞቲቭ እየተጠኑት እንዳሉ ነው የሚነገረው። እንግዲህ ከዚህ ጋር ተያይዞ የሚነገረው ሰው የፖርቹጋል ተወላጅ ወይም የፖርቹጋል ናሽናሊቲ የነበረው ክላውዲዮ ማኑኤል ኔቬስ ቫላንቴ ተብሎ የሚታወቅ ሰው እንደሆነ በዛውም ደግሞ በ2017 በቪዛ አማካኝነት ዲቪ1 በሚባል ቪዛ አማካኝነት አሜሪካ የገባ ሰው እንደሆነ እንግዲህ ከዛ በኋላ ይሄ ሰው በዲሴምበር 2025 አሁን እንግዲህ በኒው ሃምፕሸር ተገድሏል። ይሄንን ሰው በተመለከተ የአሜሪካ መንግስት ያው ሞቲፉ ምን እንደሆነ እስካሁን ድረስ የታወቀ ነገር እንደሌለ ይታወቃል። ነገር ግን ይሄንን በተመለከተ የተነሳው ዜና በዲቪ በተከታታይነት ወደ ሀገራችን የሚገቡ ሰዎች ዜጎቻችን እየገደሉብን ነው የሚል ሪፖርት ተያይዞ እየተነገረ ነው ያለው። ከዚህም አንጻር እንግዲህ ይሄ ብቻ አይደለም። ለምሳሌ በ2002 በሎስ አንጀለስ ኢንተርናሽናል ኤርፖርት ሹቲንግ የሚባለው ላይ ሃሺም ሞሐመድ አሊ ሀዲያት የሚባል ሰው ከግብጽ የመጣ ግብጽ ናሽናል ነው። ይሄ ሰው እንግዲህ ሌጋል እና ፐርማናንት ነዋሪነት የነበረው ነው በአሜሪካ ውስጥ በጁላይ 4 2002 ዓ.ም 2 ሰዎችን ገድሎ 3 ሰዎችን አቁስሏል። ስለዚህ ይሄንን ሰው በተመለከተ ሲታይ ፕሮፋይሉ በዲቪ ምክንያት የገባ ሰው ነው የሚል ትንተና ቀርቦበታል። ሌላም ደግሞ ተመሳሳይ ኢንሲደንት ነበረ በ2017 ዓ.ም የኒውዮርክ ትራክ አታክ የሚባለው ማለት ነው። ሳይፉሎ ሳይፖቭ የሚባል ሰው ከኡዝቤኪስታን የመጣ በ2010 ነው በዲቪ ፕሮግራም ወደ አሜሪካ የገባው። ይሄ ሰው እንግዲህ ትራክ ተከራይቶ ወይም ደግሞ የጭነት መኪና ተከራይቶ ሆም ብሎ በሰዎች ላይ ራም አድርጓል በሚል ወይም ደግሞ ደፍጥጦ ሄዷል የሚል ከባድ ክስ ቀርቦበት የነበረ ሰው እንደሆነ ይታወቃል። ከዚህም አንጻር እንግዲህ በ2017 8 ሰዎችን እንደገደለ 13 ሰዎች እንደቆሰሉበት ይታወቃል። ይሄም እንግዲህ በዲቪ ምክንያት ወደ አሜሪካ የገባ ሰው ነው በሚል ሰበብ እየተነገሩ ያሉ ምክንያቶች እንዳሉ ይታወቃል። እንደነ ኢምራን ማድሃይ የሚባል የፓኪስታኒ ተወላጅ በ2002 እንግዲህ በጣም ብዙ ስሙ የሚነሳበት የነበረ ሰው ነው። በተለይ ናሽናል ጋርድ አርመሪ የሚባለውን ዲፓርትመንትና የሀገሪቱን አንድ የኤሌክትሪክ ፓወር ስቴሽንን በቦምብ ለማጋየት ተዘጋጅቶ የነበረ ሰው ኢምራን ማድሃን የሚባል ሰው። ይሄም ሰው እንደገና የፓኪስታን ተወላጅ ግን ደግሞ የዲቪ
ሎተሪ አሸንፎ ወደ አሜሪካ የገባ ሰው ነው። ይህንን በተመለከተ ስማቸው የሚጠቀሱ ሰዎች መካከል አንዱ ነው። ሌላኛው ሰይድ ሐሪስ አህመድ የሚባል ሰው 2009 የፓኪስታኒ ተወላጅ ነው። በዲቪ ወደ አሜሪካ የገባ ሰው ነው። በአሜሪካ ውስጥ ከተከናወነ አንድ የአሸባሪ ጥቃት ጋር በተያያዘ ስሙ የተነሳበት ይሄ ሰው በዲቪ ወደ አሜሪካ የገባ ነው። እንደገና ደግሞ አብዱራሱል ጁራቦቭ የሚባል ሰው የኡዝቤክስታን ተወላጅ የነበረ በዲቪ ሬሲፒያንት ወይም በዲቪ ምክንያት ወደ አሜሪካ የገባ ነው። ስለዚህ ይሄ ሰው ጁራቦቭ የሚባለው ይሄ ሰው 15 ዓመት ወደ እስር ቤት ገብቷል። እንደሚታወቀው በ2014 ከነበረ ኢንሲደንት ጋር ተያይዞ ስሙ ተነስቶ ወይም በዛ ውስጥ የተካተተ ነው። በተለይ በአይሲስ ሰሞን ላይ ከነበሩት ብዙ ነገሮች ጋር ተያይዞ ብዙ ስራ ሰርቷል ተብሎ የገባ ሰው ነው። እነዚህና መሰል ሰዎች እንግዲህ በዲቪ በሎተሪ ወደ አሜሪካ የገቡ ሰው ናቸው። ነገር ግን አሜሪካውያንን እየገደሉብን ነው የሚል ክስ በተደጋጋሚ እየቀረበ ይገኛል። እንግዲህ በዚህም የተነሳ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመው የጅምላ ጥቃት በኋላ ላለው ለዚህ ነገር በትክክል ጥቃቱን ፈጽሟል ተብሎ የተጠረጠረው እንዲሁም ሐሙስ ዕለት ሞቶ የተገኘው ይሄ ፖርቹጋላዊ በአውሮፓውያኖቹ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ይሄን ሰው ግሪን ካርድም የተሰጠው ነው። በአገር ውስጥ ደህንነት ሚኒስተር የሆኑት ክሪስቲኒ ኖም ባይዞ እኚህ ሴት በጣም በከፍተኛ ደረጃ ስማቸው አሁን አሜሪካ ውስጥ የገነኑ ሴት ናቸው። እንደሚታወቀው አብዛኛዎቹ እነዚህ የስደተኞችን ጉዳይ ተመልክቶ ከፍተኛ እርምጃ የሚወስዱ ሰው እኒ ናቸው። ምን ሲናገሩ ምናሉ? በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ገልጸናል በሚል በግልጽ ተናግረዋለች። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ኔቭዝ የሚባለው ቫላንቴ በዚህ ሳምንት መጀመሪያ ላይ ማሳቹሴት ቴክኖሎጂ ተቋም ፕሮፌሰር ኑኖ ሉሬርኖም የሚባሉትን ሰው ገድሏል ብለው እንደሚያምኑም ጭምር ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኛ በቂ ድርሻ ላገኙ አገራት ዜጎች በየአመቱ 50,000 ቪዛዎችን እንደሚሰጥ ይታወቃል። ይሄ ደግሞ እንግዲህ የአሜሪካ ዜግነትን ለማግኘት በር ከፋች እንደሆነም የሚታወቅ ፕሮግራም ነው። እንደሚታወቀው እንግዲህ አሜሪካ ከአውሮፓውያን ዘመን አቆጣጠር ከ1995 ጀምሮ ነው የዲቪ ሎተሪ አማካኝነት ወደ ሀገሯ በጣም በርካታ ሰዎችን እንዲገቡ የምትፈቅድበት ሲስተም እንዳላት የሚታወቀው። የዲቪ 2027 ማመልከቻ ጊዜ ዘግይቶ እንደነበረ ይታወቃል። እንደምታስታውሱት አሁንም እንደዛ ነው። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎም የነበረ ነው። ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ ዘዴ እና እርምጃ እየወሰዱ ይገኛሉ። ምናልባትም ይሄ ፕሮጀክት የዛ አካል ሊሆን ይችላል ተብሎም ይገመታል። ሆን ተብለው እንደዚህ አይነት እርምጃዎች ለመውሰድ ግድያዎች እንዲፈጸሙ ስፖንሰር እያስደረጉ ነው የትራምፕ መንግስት። ከዛ በኋላ እነዛ ሰዎች ወይ ታሰራሉ ወይ ይገደላሉ፣ ገዳዮቹ ማለት ነው። ግን በእነሱ አማካኝነት ግን የህዝብ የስደተኛ ቁጥርን ለመቀነስ የሚደረገው ሂደት ከፍተኛ አንድምታ የሚፈጥር ስራ ሊሰራ እንደሚችል እየተነገረ ይገኛል። ይሄ ጋር ተያይዞ እንግዲህ የዲቪ ሎተሪን በተመለከተ በግልጽ የሚታዩ በጣም በርካታ ትንተናዎች ይሰጣሉ። ከዚህ በፊትም የሚታወቁ ኮንስፓይረሲስ አሉ። ከዚህ ጋር ተያይዞ ናሽናል ሴኩሪቲ ትሬትስ የሚባሉ አንድ ከዛ ጋር ተያይዞ የሚነሳ ጉዳይ አለ። ይሄውም በአብዛኛዎቹ የመጡት እነዚህ ሰዎች ለናሽናል ሴኩሪቲ ወይም ለብሔራዊ ደህንነት አደጋ የፈጠሩ ሰዎችም አሉበት። ይህንን ደግሞ በምን መልኩ ሊያስተካክል ይችላል የሚለው ውዝግብ ለረጅም ጊዜ የቆየ ፖለቲካ ውዝግብ ነው። ይህንን ለማስተካከል የሚካሄድበት መንገድ ሊሆን እንደሚችል እየተነገረ ይገኛል። ሌሎች ከዲቪ ጋር ተያይዞ the fixed selection theory የሚባል አንድ የሚታወቅ አለ። የሚሄዱ ሰዎች ፕሪሴሌክትድ ናቸው። በአሜሪካ መንግስት አስቀድመው የተመለመሉ ወይም ደግሞ ልክ ሎተሪው እንደሚታወቀው ዲቪ ከገባ በኋላ ወዲያው ዲቪ የደረሰው ሁሉ ወደ አሜሪካ አይሄድም። ነገር ግን ወደ ዲቪ ሴሌክሽን ውስጥ የሚገቡ ሰዎች በትምህርታቸው ሄደው አሜሪካ ሀገር በሚሰሩ ስራ፣ በጥቅማቸው፣ በሙያቸው፣ በእውቀታቸው መጀመሪያ ፕሪሴሌክትድ ሆነው ወደ ሎተሪ ውስጥ የሚገቡት የሚል ትንተና ወይም ደግሞ ከጀርባ አናሊሲስ ይሰጣል። እንደምታውቁት አፕሊኬሽን ታይም ሚት የሚባል አለ። ልክ በሚደረግበት ሰዓት ላይ ልክ ዊንዶ መስራት በቀጠለበት የመጀመሪያዎቹ ከሚድናይት በኋላ ያለው የመጀመሪያዎቹ ሰዓታት ኮምፒውተሩ በፍጥነት ወደ ሎተሪ ሊያስገባ የሚችል ነገር ሊኖረው እንደሚችል ተደርጎ የሚነገር የረጅም ጊዜ ትንተናዎች ይሰጣሉ። እንደምታውቁት ትሮጃን ሆርስ ሴኩሪቲ ትሬትስ የሚባሉ አሉ። ከዚህ ጋር ተያይዞ የሚነሱ በተለይም ደግሞ ከቴሮሪስቶች ጋር ተያይዞ ያለን ሴሌክሽን በተመለከተ ጥንቃቄ የሚደረግበት ስራ የሚሰራበት ሜካኒዝም እንዳላቸው
አድርገው የሚያምኑትም ነገር እንዳለ ይታወቃል። መልቲፕል ኢንትሪ አድቫንቴጅ የሚባሉ እንደገና the secret merit filter የሚባል high skilled workers እና specific job types especially ለዚህ ስራ ነው የሚያስፈልገው። ምክንያቱም አብዛኛው ሰው ወደ አሜሪካ የሚሄደው አሜሪካ የስራ አጥ ማለትም ይሄ የጉልበትም ትናንሽ ስራዎች ላይ የሚሳተፍላቸውን ሰው ፈልጋ ነው በዲቪ ሎተሪ የምትወስደው ጥቅሙን ስለምታውቀው ነው። ያን በምታረግበት ሰዓት ላይ ግን እነዚህ ሰዎች ለምን ፐርፐዝ ነው የሚፈልገው? ለምሳሌ በዚህ አመት ላይ ይሄን ያክል የግብርና ላይ ሰው ያስፈልገናል፣ ይሄን ያክል ደግሞ የጽዳት ባለሙያ ወይም ደግሞ ቱቦችን የሚያጸዳ ሰው ያስፈልገናል፣ ይሄን ያክል ኢንጂነር ያስፈልገናል የሚል ከሆነ ዲቪው ሲመረጥ መጀመሪያ የከገቡ ሰዎች ለዛ ሴሌክሽን ከተሰራ በኋላ ከነሱ ወደ ሎተሪ ውስጥ የሚከቷቸው እንደሆነ ተደርጎ የሚታወቅ በጣም የሚገርም the secret merit filter የሚባል መንገድ ያለው ዲቪ ላይ the disappearing result theory የሚባል አለ ከዚህ ጋር ተያይዞ የሚነሳ ይሄም ደግሞ በተለይ የአፕሊካንትስ cannot find the result or the system is slow የሚል ወይም አንዳንድ አፕሊካንትስ ዶክመንት ሪዛልታቸው የማይገኝበትና ከዚህ ጋርም ተያይዞ የሚነሳው ደግሞ ሲስተሙ ስሎ ሆኗል የሚሉ ቲዮሪዎች እንዳሉበት ይታወቃል። ያ ደግሞ ሆን ተብሎ ዴሊብሬት ላይ የሚደረግበት ሲስተም ነው በሚል የሚነገራል። ዞሮ ዞሮ ይሄን ሁሉ ነገር ባለፈ መልኩ እስካሁን ድረስ በጣም በርካታ ኢትዮጵያውያን በዲቪ ሎተሪ ወደ አሜሪካ ሄደው ጥቅም አግኝተናል። አሁን ባለበት ሁኔታ ግን ሰስፔንድድ ሆኖ ተንጠልጥሎ እንዲቆይ ለማድረግ የአሜሪካ መንግስት ይሄን ስራ ሰርቷል። ግን ለረጅም ጊዜ የቆየ የፖለቲካ ውዝግብ ያለበት ነገር መሆኑን ግን ልንረሳ አይገባም የሚለውን ነገር ማሳወቅ ወዳለው ወደ ደም የለበሱ ዝናቦች፣ ውሃዎች እንዲሁም ደግሞ የኢራንና እስራኤል በ2025 የታዩት እነዚህ ሁለቱ ደም የለበሱ ባህሮች የገሊላ ባህርና የሆርሙዝ ባህር ሁለቱም በ2025 ነው የሆኑት። ሁለቱም እስራኤልም ኢራንም በ2025 ከፍተኛ ጦርነት ላይ ዘልቀዋል። የዚህ ጉዳይ ደግሞ የቀጣይ ዓመታት ላይ የሚሰራው ፕሬዲክሽን ምንድነው? ትንቢቱስ ምን ሊነግረን ስለፈለገ ነው ይሄ ሆኖ የሚለውን ነገር መጥቼ ላሳያችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሲኤንኤን ለዚሁም የሚለው ነገር ሲያስቀምጥ ሬን ተርንስ ኢራኒያን አይስላንድ ኮስትላይን ብለድ ሬድ ነው የሚለው። እንግዲህ እዚህ ጋር በጣም የሚገርማችሁ እነሱ ከአይረን ጋር አያይዘው ነው የሚያወሩት። ጥሩ ነው እሱ አይረንም የእግዚአብሔር ስራ ነው። ነገር ግን ጉዳዩ መጽሐፍ ቅዱስ ላይ በግልጽ የተቀመጠውን ነገር ባስተውሉት ማየቱ ነው ትልቁ ነገር የሚኖረው። በደንብ አድርጌ ነግራቸዋለሁ። አሁን ይሄ የአይረን ሪች ነው ቦታው ብለው የሚሉት ኦልሞስት ያ ስፍራ ማለት አይረን የበዛበት ቦታ ነው። ልክ ነው። ነገር ግን በዓለም ታሪክ ለመጀመሪያ ጊዜ አይደለም በዛ ቦታ ላይ ዝናብ የዘነበው። ይሄ ብለዲ ሬይን ወይም ደግሞ ደም የለበሰበት የዝናብ ዝርያ እዚህ ጋር እንደምታዩት ሆርሙዝን ወደ ደም ቀይሮታል። እነሱ አይረን ብለው ይላሉ። አይረን ለመጀመሪያ ጊዜ ነው ወይ እዚህ አይዝላንድ ላይ ነበረው? አይደለም። በታሪክ ውስጥ ከፍተኛ የአይረን ክምችት የነበረበት ቦታ ነው። ታዲያ ለምንድን ነው በየአመቱ በአመት እንኳን አንዴ ይዘንባል ብለን በእንደዚህ ስፍራ ላይ ለምንድን ነው በየአመቱ ይሄ ቦታ ብለድ ሬን እየተባለ ለምንድን ነው የማይዘገበው? ስለማይከሰት ስላልተከሰተ። ካልተከሰተ ይሄ ክስተት ነው ማለት ነው። እነሱን ታዲያ ለምን ዘገቡት? ይሄ ነገር እኮ ክስተት ባይሆን ዓለም ላይ እንደዚህ መነጋገሪያ አይሆንም ነበረ። ዓለም በጠቅላላ ከዚህ ጋር ተያይዞ መነጋገሪያ ያደረገችው ይሄንን። ለምን ታዲያ መነጋገሪያ ያደረገችው ምን ስለተገኘ ነው? እዚህ ቦታ ላይ የተከሰተው ነገር ምን ስለሆነ ነው ቢባል ክስተት ስለሆነ ነው። ክስተት የሆነው ለምንድን ነው? የእግዚአብሔር ሕያው ቃል ለመጀመሪያ ጊዜ አይደለም። ይሄ እዚህ እንደምታዩት የሚጀገጀገው ለመጀመሪያ ጊዜ ነው። ከዚህ ቀደም በእኛ ታሪክ ላይ በምታውቁት ሁኔታ ላይ የሆርሙዝ ይሄ ስፍራ ወደ ደም ተለወጠ የሚባል ነገር አንሰማም። ይሄ ቦታ ልክ ነው፣ አይረን ሪች ነው። ነገር ግን ምን እንደማለት መሰላችሁ? የእግዚአብሔር ቃል ሲፈጸም ሳይንስ ለቃሉ ለተፈጸመበት ነገር ማብራሪያ መስጠት ይችላል። ከዛ ውጭ ግን የእግዚአብሔር ቃል እውነት ግን የዘላለም እውነት ነው። እንደዚሁ በተመሳሳይ መልኩ በጣም በርካታ ደም የለበሱ ውሃዎች፣ ወንዞች በብዛት የሚታዩባቸው ዘመን ላይ ነው ያለ ነው። ለምን ተደጋገመ? ሁለተኛ ጥያቄ ነው።
ኢዲ ዴይሊ እዚህ ጋር ሲያስቀምጥላችሁ ኤንድ ታይም ሲልና ባይብሊካል ዱምስዴይ ፕሮፌሲስ ሃቭ ካም ቱ ላይፍ ኢን ዘ ሚድል ኢስት በመካከለኛው ዘመን ላይ የመጽሐፍ ቅዱስ የደም የለበሱ ውሃዎች ትንቢት ምን ሆነ ተፈጻሚነት አግኝቷል ብሎ ያስቀምጠዋል። ዴይሊ ሜይልም እንደዚሁ ያስቀምጠዋል። ብለድ ሬን ሂትስ ኢራ ኢንክሬዲብል ፉቴጅ ሾውስ ዘ ሞመንት ዘ ላንድስኬፕ ተርንስ ኢንቱ ብላድ። እዚህ ጋርም ደሰንም በተመሳሳይ ያስቀምጠዋል። ሆንቲንግ ሞመንት ብለድ ሬን ዌዘር ፌኖሜና ተርንስ ቢች ብራይት ሬድ። እዚህ ጋር ሜትሮ የዩናይትድ ኪንግደም ሚዲያ ነው። ምን ይላል? metro.com.co የዩናይትድ ኪንግደም ሚዲያ ዋተር ተርንስ ብለድ ሬድ ኢን ፐርሺያን ገልፍ ስፓርኪንግ ፊልስ ኦፍ ኤ ባይብሊካል ፕሮፌሲ ብሎ ያስቀምጣ። እውነታው ይሄ ነው። የመጽሐፍ ቅዱስ ትንቢት የተፈጸመ ለመሆኑ የሚያሳይ ነገር ነው። ይሄ ፍራቻን ጨምሯል በሚል በትክክል ይናገራል። የስ የእግዚአብሔር ቃል ሲፈጸም እኛ በምናቀው ነው በሳይንስ የሚተነተነው አይደለ? ምክንያቱም ቃሉን የሚፈጸመው ለምሳሌ ከመጨረሻ ዘመን ትንቢቶች መካከል አንደኛው ምንድነው? የአንበጣ ወረራ ነው። አንበጣ በስፋት ወረራ በሚያደርግበት ሰዓት ላይ ሳይንስ አንበጣው ዝርያው እንዲህ ስለሆነ እንዲህ ስለመጣ እንዲህ ስለበዛ ብሎ ሊተነትነው ይችላል። ነገር ግን ለምን አሁን ባለንበት በእኛ ዘመን እንዲህ አይነት ነገር ሆነ? ሁሌ ማሰብ ያለብን እግዚአብሔር እውነትና እውነተኛ አምላክ ስለሆነ መጽሐፍ ቅዱስ ላይ በግልጽ ይህንን በትንቢት ያስቀምጠዋል። እሱ ብቻ አይደለም። እንደምታውቁት የመጀመሪያዎቹ ፕሌግስ በጣም የሚታወቁ በመጽሐፍ ቅዱስ ላይ ከተቀመጡት መካከል አንደኛው በዘጸአት በኤግዞደስ ላይ በዘጸአት መጽሐፍ ላይ የተቀመጠው 10 መቅሰፍቶች ናቸው፣ በግብጽ የነበረው ማለት ነው። ከነሱ መካከል የፈርዖን ቤተመንግስት ላይ ተከስቶ የነበረው የውሃን ወደ ደም የመቀየር ሁኔታ እዛ ቦታ ላይ ተከስቷል። ለምን ሲባል የፈርዖን ልብ ስለደነደነ። የፈርዖን ልብ ከደነደነ እግዚአብሔር ደግሞ የደነደነውን ነገር እንዴት ሆኖ በእግዚአብሔር መንግስት ላይ ምን ለውጥ እንዳለው ምን ውጤት እንዳለው የሚያሳይበትን ተአምር ከገለጠባቸው መካከል አንዱ በዘጸአት ላይ የተቀመጠው ነው። እንደገናም 2 ዊትነሶችን ያስቀምጣል በሬቨሌሽን 11 በመጽሐፍ ቅዱስ በዮሐንስ ራእይ በተለይም በምዕራፍ 8 ከቁጥር 8 ጀምሮ ይሄንን በደንብ ያሳያችኋል። እዚህ ስክሪን ላይ እንደምትመለከቱት ሁለተኛው መልአክ ነፋ አለ። ከዛ በእሳት የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ፣ የባህርንም ሲሶ ደም ሆነ ብሎ ያስቀምጠዋል። የባህር አካል ደም ሲሆን ምልክት አለ። አሁን እዚህ ጋር የሆነው የእስራኤል በ2025 የገሊላ ባህር እንደገናም ደግሞ የሆርሙዝ ባህር በኢራን ይሄ ሲሆን ምልክቶቹ የሚያሳዩት ነገርና ለቀጣይ የሚነግረን ነገር በመጽሐፍ ቅዱስ ላይ በትክክል ተቀምጧል። እንግዲህ እዚህ ጋር ምንድነው ታላቅ ተራራን የሚመስል ነገር በባህር ተጣለ፣ የባህርም ሲሶ ደም ሆነ። በባህር የሚኖሩ ህይወት ካላቸው ፍጥረቶች ሲሶ ሞተ፣ የመርከቡም ሲሶ ጠፋ ይላል። ስለዚህ ምን ማለት ነው? የባህር እንስሳት ላይም ሆነ መርከብ ደግሞ የሰው ልጅ የፈጠራ ውጤቶች ናቸው። በእነዚህ ላይም ጉዳት ቀጥሎ የሚመጣበት ጊዜ እንዳለው በትክክል እግዚአብሔር ይነግረናል። ከነዚህም በጣም ብዙ የሚነገሩ ትርጉሞች የሚሰጣቸው ነገሮች አሉ። በእነዚህም ለምሳሌ እንዳልኳችሁ በዮሐንስ ራእይ የመለከት ሁለተኛው መለከት በተነፋ ሰዓት ላይ የሆነ ነገር ነው። ሶ the second ሁለተኛው መለከት ሲነፋ ምልክቱ ይሄ ነው ማለት ነው። በሁለተኛው መለከት ውስጥ እንግዲህ 7 መለከቶች ነው ያሉት። ሁለተኛው መለከት የሚያሳየው ይሄ ነገር በሚሆንበት ቀጥሎ የሚመጡ ዲስትራክሽኖች በጣም ብዙ ነገሮች አሉ። ቅድም እንዳልኳችሁ የባህር 1/3 ወደ ደም እንደተለወጠ ከዛ በባህር ውስጥ ካሉ ፍጥረታት 1/3 እንደሞተ ምንድነው 1/3 1/3 ለምን ሆነ? ይሲ ሁሉ ጊዜ በህይወት ላይ ስናይ ዓለማችንን በዲፖፑሌሽን ሊፈጅ የሚችል በከፍተኛ መጠን የዓለማችንን ቁጥር ሊፈጁ የሚችል ነገር ሊከሰት ነው ማለት ነው። ይሄ 1/3 ይለዋል። ስለዚህ ብዙ ሰው በአንድ የሚሞትበት በጣም ብዙ ሰዎች በአንድ ጊዜ ፍጥረተ ዓለም የሚጠፋበት እሱ ብቻ አይደለም፣ መርከቦችም 1/3 ጠፋ ይላል። ይሄም ደግሞ ፍርድ በከፊል 1/3 ላይ ያተኮረ ለሰው ልጅ ማስጠንቀቂያ የሚሰጥ ነው። ለሰው ልጅ ማስጠንቀቂያ የሚሰጥ ነው። ስለዚህ በዚህም የተነሳ የሚሆነው ነገር ምንድነው? በምድር ላይ የሚመጡ 1/3 ዲስትራክሽኖች የሚመጡበት ጊዜ ነው ማለት ነው። ሁለተኛው እንግዲህ ሶስተኛውና ሁለተኛው የቁጣ ጽዋዎች የሚባል በዮሐንስ ራእይ ምዕራፍ 16 ከቁጥር 3 ከ4 ላይ የተቀመጠ ነው። እዛ ላይ ገብታችሁ ማንበብ ትችላላችሁ። እነዚህ ጽዋዎች በመጨረሻው ዘመን በግልጽ የሚፈሱ ይበልጥ ጠንካራ የሆኑ ፍርዶች እንዳሉበት ያሳያል። ሁለተኛው ጽዋ ቁጥር 3 ላይ የተቀመጠው ባህር እንደሙት ሰው ደም ሆነ ይለዋል። ባህሩ ባህር ነው የሚለው
ለምንድነው በባህር ላይ የደም ምልክት በመጨረሻው ዘመን ላይ የሚደጋገመው? በባህርም ያሉ ነፍስ ያላቸው ፍጥረታት ሁሉ ሞቱ ነው የሚለው። ስለዚህ ባህሩ እንደ ደም ሆነ ብሎ አስቀምጦታል። በባህርም ያሉ ነፍሳት ያላቸው ፍጥረታት ሁሉ ሞቱ ይላል። ስለዚህ እዚህ ጋር የሚሞት የፍጥረት ዓለም አካል እግዚአብሔር የአስተዳድሩት ብሎ የሰጠን ነገር ግን የሰው ልጅ ማስተዳደር ያቃተው አካል ላይ የሚመጣ ዲስትራክሽን እንዳለው ታያላችሁ ማለት ነው። ስለዚህ ይሄ ሌላኛው ፍርድ እንደሆነ ታያላችሁ። ከዛ ሶስተኛው ጽዋ የሚለው ደግሞ ያስቀምጣል። ቅድምም እንግዲህ ሁለተኛው መለከት ሲነፋ ነው ደም። ሁለተኛው እንደገና እዚህ ሁለተኛው ጽዋ ነው የሚያስቀምጥላችሁ። እሱም በዮሐንስ ራዕይ ምዕራፍ 16 ከቁጥር 3 ላይ የተቀመጠው ነው። ሶስተኛው ጽዋውም እንግዲህ ቁጥር 4 ላይ ይቀመጣል። መልአኩ ጽዋውን በወንዞችና በውሃ ምንጮች ላይ ያፈሰሰ፣ እነርሱም ደም ሆኑ ይላል። ስለዚህ ደም ሆኑ ሲል ሳይንስ አይረን በዛበት ብሎ ነው የሚተነትንላችሁ። ለምን ሁል ጊዜ ዝናብ ይዘንባል? ለምንድን ነው ሁል ጊዜ አይረን እንደዚህ ሆኖ ደም በደም አያደርገው? ስለዚህ ይሄ የእግዚአብሔር የቃል ፍቺ ነው። ስለዚህ ጽዋ አለ፣ ወደ ምድር ጽዋውን አፍሰው ነው የሚለው። እንደገና መለከት ንፋ ነው የሚለው። እግዚአብሔር የሚሰጠን ማስጠንቀቂያ አለ ማለት ነው። የሁለተኛው ማስጠንቀቂያ አካል መሆኑን ልናቅ ይገባል። ቀጥሎ የሚመጣው በምድራችን ላይ የሚመጣ ነገር በብዛት ስለሚኖር ከዚህ ጋርም ተያይዞ የሚነሳ የዚህ ፍርድ ትርጉም ዓላማ የቅጣት ተገቢነትን ያሳያል። ሌክስ ታሊኒዮስ የሚባል አለ፣ በግሪክ የሚታወቅ ነው። በራእይ 16:6 ላይ መልአኩ እንዲህ ይላል፣ የቅዱሳንና የነቢያትን ደም ስላፈሰሱ ደም ሰጣቸው የሚገባቸው ነውና ይልና፣ ስለዚህ ሰው ደም በማፍሰሱ ምክንያት የሚቀጣበት አለ። እስራኤል ላይም ይሄ ታይቷል በገሊላ። እዚህ ስክሪን ላይ እንደምታዩት በጠቅላላ ሲ ኦፍ ገሊሊ የገሊላ ባህር ደም የሆነበትን ነገር ታያላችሁ። ይስ ባዶ ኦሜን ይለውታል። ለምሳሌ ይሄ ቢታወቅ ኢዝራኤልስ ሲ ኦፍ ጋሊሊ ተርንስ ሬድ ፍሮም ሬር አልጌ ብሉም፣ ከአልጌው ሬር ነው ታይቶ የማይታወቁ አልጌ ዝርያዎች ይመጣል። እግዚአብሔር ደም አረገ ሲል በምልክት ነው የሚያደርገው ማለት ነው። አልጌው እንዲነሳ ያደርጋል። ወይም ደግሞ በፊትም የነበረው አልጌው በፊትም ነበር፣ ግን ሬር ለምን ተባለ? ለምን ሁል ጊዜ ደም አይሆንም ታዲያ? ስለዚህ ምን ማለት ነው? እግዚአብሔር በእነዚህ ፍጥረት ዓለማት ላይ እግዚአብሔር በዓለም ላይ ቁጣ እንዳለው በፍጥረት ዓለማቱ ቀይ ማድረግ ደም ምልክት እንዲኖረው አድርጎ እግዚአብሔር ይገልጽልናል ማለት ነው። ሳይንስ ያንን ከፈለገ አልጌ በለው፣ እዚህ ጋር ደግሞ አይረን ማለት ይችላል። እግዚአብሔር ግን በሰማይ እየነገረ ምንድን ነው? ደም ነው። እኛ የምናውቀው ደም የለበሰ ውሃ ነው። መጨረሻዎች ዘመናት ላይ ሲመጡ የሚያሳይ ነው። አሁን እዚህ ጋር እንደምታዩት ደም የለበሰ ሲ ኦፍ ጋሊሊ ሚስቲሪየስሊ ተርንድ ሬድ ዲስ መንዝ ነው የሚለው። ባለፈው 2025 ላይ ነው የምታስታውስ ከሆነ ፕሮግራም ሰርቼላችኋለሁ በዚህ ዙሪያ ላይ። ኢሚዲየትሊ ነው ደም የሆነው። በዚህ ደረጃ ላይ የምታዩት ነገር ለምን ሆነ ብለህ ስትጠይቅ የእግዚአብሔር ቃል ምልክቱን ልንረሳ እንደማይገባን እዚህ ጋር ልናስታውስ ይገባል ማለት ነው። በጣም በርካታ ምንጮች በዛ ሰዓትንም በከፍተኛ ደረጃ ለዚህ ጉዳይ የሚሆነውን ነገር ሲናገሩ ነበር እንደሰማችሁት። ስለዚህ ያ ማለት በእግዚአብሔር ቃል ላይ የተነገረ ወይም እግዚአብሔር ሊነግረን የፈለገው ነገር መገለጫ እንደሆነ በትክክል እንረዳለን ማለት ነው። እንግዲህ እነዚህ ለእስራኤል ላይ ሆነ፣ እንደገና ደግሞ በዛው ዓመት ማን ላይ ሆነ? ኢራን ላይ አሁን ሆነ ማለት ነው። ይሄም ነገር ምናካዎቹ ማለት ነው ሌክስ ታሊኒዮስ የሚባል ነው። የቅጣት ተገቢነት ነው። ራእይ 16:6 ላይ መልአኩ እንዲህ ይላል፣ የቅዱሳንና የነቢያት ደም ስላፈሰሱ ደም ሰጣቸው የሚገባቸው ነውና ይልና፣ ይህም ማለት እንግዲህ ሰዎች ላሳደዱና ደም ላፈሰሱበት ተገቢው ቅጣት ደም መጠጣት መሆኑ ይታወቃል። ስለዚህ እነዚህ ምልክቶች ሲታዩ የተቀጡ አካላት አሉ፣ እስራኤልም ኢራንም። እንደገና ገዳዮች በዓለም ላይ ያለ ቀጥሎ የሚመጣ ፍርድ እንዳለ ያሳየናል። በሌላኛው እንግዲህ በዘጸአት ምዕራፍ 7 ቁጥር 17 እስከ 21 ላይ ያለው ጋር ይመሳሰላል። ሁለተኛው የግብጽ መቅሰፍት መደገምን ያሳያል። ስለዚህ በምድራችን ላይ ያኔ በግብጽ የተሰጡ የነበሩ መቅሰፍቶች አሁን የሚደገሙበት ጊዜ እንደሆነ እናያለን ማለት ነው። ይህም እግዚአብሔር በጣዖታትና በተፈጥሮ ኃይላት ላይ ያለውን የበላይነት ያሳያል። እግዚአብሔርም አሁንም ኃያል እንደሆነ፣ እግዚአብሔር በፍጥረት ዓለም ላይ አሁንም ስልጣን እንዳለው፣ በጣዖታትም በምንም በአማልክቶች ሁሉ በላይ የሆነ እግዚአብሔር እውነትም አሁንም ኃይሉና ክብሩን የሚያሳይበት ምንጭና ፍንጭ እንደሚሰጡ ልናያቸው ይገባል። ሌላኛው ምንድነው? የህይወት ምንጭ መድረቅ ነው። ከዚህ የሚታየው ደም በሚሆንበት ሰዓት ላይ የህይወት ምንጭ መድረቅ ነው። ውሃ ለሰው ልጅ በጣም ህልውናው አስፈላጊ ነው። እንደምታውቁት ውሃ ወደ ደም መለወጡ
የሰው ልጅ መመኪያ የሆኑት የተፈጥሮ ሀብቶች በእግዚአብሔር ትእዛዝ ሊጠፉ እንደሚችሉ ያም ላይ እርምጃው ከቀጠለ ህይወት እንደማይቀጥል ማስጠንቀቂያ እግዚአብሔር ለተፈጥሮ እየሰጠ ነው ማለት ነው። ሰሞኑን እንግዲህ በቅርብ ጊዜ ኢራን በከፍተኛ የውሃ ጥም ስትሰቃይ እንደነበረች ይታወቃል። ዓለም ላይ ደግሞ ከፍተኛ የሚጠጣ ውሃ እጥረት እየተፈጠረ ነው። አሁን ባለው ቀጣዩ ዓለማት ላይ 2026፣ 27፣ 28 በየዓለሙ ላይ እግዚአብሔር በውሃ ላይ ምልክት አድርጓል ማለት በውሃ ላይ የሚታዩ በጣም በርካታ ዜናዎች እየታዩ ይቀጥላሉ ማለት ነው። ውሃ ላይ በጣም ብዙ የሚያሳዝን ነገሮች በውሃ ላይ የሰው ልጅ የሚያየው ችግርና መከራ ሊኖር የሚችልበት ፕሮፌሲ እንደሆነ በትክክል ልትረዱ ይገባል። ከዚህ ቀደም ብዬ አስቀምጬላችሁ የነበረ የዓለም ፍጻሜ ላይ ተመልክቶ የሴቱ የደም 10 የደም ትንቢቶችን በተመለከተ በደንብ ተንትኛ ያስቀመጥኩበት አለኝ። እሱን ገብታችሁ ብታዩት በጣም ደስ ይለኛል። ሊንኩን ከታች አስቀምጥላችኋለሁ። በጣም ተንትኛ ያስቀምጫለሁ። እንደገና ከሴት ልጅ የወር አበባ ጋርም ተያይዞ አይረን አልኩኝ እዛ ቦታ ላይ በደንብ አስቀምጫለሁ። የሴት ልጅ ወር አበባ ውስጥ ምን አለ? አይረን አለ። አይረን አለ ማለት የሴት ልጅ የወር አበባ ሁሉ ጊዜ የወር አበባ መጣ ተብሎ ዜና አይነገርም አይደለ? ለምን? አይረን በውስጡ ስላለ ነው። አይረን ዲፊሸንሲ ያመጣል። በጣም ብዙ ወር አበባ በሚፈስበት ሰዓት ላይ የአይረን እጥረት ደግሞ በሴት ልጅ ላይ ያመጣል። ስለዚህ በአንድ ደም ምልክት ላይ ምልክት እንዲሆን ነው እንጂ እግዚአብሔር አይረኑን በዛ ደረጃ እኛ አይረን ብለን የተነተን ነው። ነገሰ አሁን ለምሳሌ ዓለም ላይ ምንም ሙቀት ባይኖረን ወይም ደግሞ ምንም የምናውቀው ነገር ባይኖረን አይረን ነው ብለን ልንተነትን አንችልም። አሁን በዚህ ዘመን ነው አይረን የተባለው። የዛሬ 300 ዛሬ 5000 ዓመት አካባቢ አይረን የሚባል ወይም የዚህ ትንታኔ የለውም ሳይንስ ስያሜ መስጠት ስላልጀመረ። ስለዚህ ሳይንስ ስያሜ ከሰጠ ጊዜ በኋላ ነው እንደ ይሄ ነገር ደም የሚሆነው አይረን የሚሆነው። ከዛ በፊት ቢሆን ግን ህዝቡ ምንድን ብሎ የሚያምነው ደም ነው ብሎ ነው የሚያምነው። ልክ እንደዛ ሁሉ በሴት ልጅ ወር አበባ ላይ ደም ነው እንጂ የአይረን መጠን ነው ተብሎ ሊነገር አይችልም። ስለዚህ ምን ማለት ነው? በምድር ላይ እንደዚህ አይነት ምልክት ሲታይ ሴት ልጅ ያንን ምልክት የምታየው በእግዚአብሔርና በሰው መካከል ለፈረሰው ኪዳን ማስታወሻ እንዲሆን በደም አድርጎ እግዚአብሔር ደምን በወር አበባ ማስታወሻ ያስቀመጠው። ምናልባትም እኮ ውሃ የሚመስል ፈሳሽ ሊያደርገው ይችል ነበረ። የደም ኪዳን ስለሆነ የፈረሰው የደም ኪዳን ማደሻ መስመሩ ደም ነው። ክርስቶስ ኢየሱስ ለዓለማችን ደሙን የከፈለበት ዋነኛው ምስጢር ብዙ ነገር የተከሰተው በደም ባለ ኮቨናንት ኪዳን የተበለሻሸበት ነው። ደም ደግሞ በምግብ በመጠጥ ይመጣል። አዳም ምግብ መጠጥ ላይ ነው ያበለሻሸው የደምን ስርዓት። በዚህም የተነሳ ነገሮች ሁሉ ዲስትራክት ሆነዋል። ለዚህም የሆነ የደም ምልክቶች በዓለም ላይ ይሆናሉ። ስለ የወር አበባም የደም ምልክት ነው። ከዛ በኋላ ከወር አበባ ጊዜ መደካከም፣ በሴት ልጅ ላይ የሚታዩ ምልክቶች ሁሉ አሁንም ለምድር በደም ምልክት በባህር ላይ ሲሆን የዓለማችንን መድከም፣ መዛል፣ መዝለፍለፍ አንዳንዴ ሴት ልጅ በወር አበባ ብዛት ላይ ማጥወልወል ያመጣታል። ዓለማችን ፖለቲካዋ የሚያጥወለውላት መሆኑ እየቀጠለ መሄዱ አይቀርም። እነዚህ የእግዚአብሔር ማስጠንቀቂያዎች ናቸው። እኛ ግን ክርስቶስን እናምነዋለን። ለፍርድ የሚመጣውን አንድያ የእግዚአብሔር ልጅ ኢየሱስ ክርስቶስን ስለምንጠባበቀው መከራ ግን እኛን አልፎን ይሄዳል። በመቃኖቻቸው ላይ ደም የተቀቡትን ሞት አልፏቸው በእስራኤል ቤት እንደሄደ በግብጽ ባርነት በነበሩበት ሰዓት ላይ ያ እንደሆነ እንዲህ ሁሉ የክርስቶስ ደም የተቀባብንን በጠቅላላ የምድር ይሄ ሁሉ ስቃይ እንዳያገኘን በእምነት ጸንተን እሱም ብንጠባበቀው ማራናታ አሜን ጌታችን ኢየሱስ ሆይ ቶሎና እያልን በመጠባበቅ እንድንኖር አሳስባቸዋለሁ፣ ጠቁማቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት